ድሮ ፋኖ ያርዳል፣ ይረሽናል፣ የኦሮሞ ልጆች ይገላል። ኦሮሞ ነኝ፣ አልገደለኝም፣ አሰቀለኝም ፋኖ። ስለዚህ ወጥተ መሄድ ካለብህ ወጣት ወጥተ ሂድ፣ ለእናትና ለአባት ይሁን። እነሱ ጥያቄያቸውን ለምን ጠየቁ ነው? ኦሮሚያ ክልልም እኮ ሸኔ ጥያቄን እየጠየቀ ነው ያለው። ጥያቄውን አልመልስም ስላለ ነው። አሸባሪ ነው ብሎ እያሳደደ ድሮን እና ሙርከኛ ካለለው አማራ ክልል ጤና ጣቢያ ላይ ደግሞ ሳንቃ የምትባለው ባላ ድሮን ጣለው። ዛሬ ደውለናል። ሳንቃ ጓደኛ አለ፣ ወታደር ነው የተገደለው፣ ሴት ነው የተገደለችው። እኛ ተምረን የምንመጣ ፖለቲካ ሌላ፣ እዚህ ሲደርስ ደግሞ ሌላ አድርገት አድርግ ነውና ሂድ ነው የምትባለው። ስለዚህ ኢትዮጵያ መንግስት የላትም፣ ጭራሹ ነው መንግስት የላትም ኢትዮጵያ። መንግስት ይሄ ሁሉ ተፈጥሮ ሙርከኛ የለኝም እያለ ነው። ሙርከኛ የለኝም ብሎ ሙርከኛው የተማረከውን በድሮን መጥቶ እየጨረሰ ነው። ይሄ የመንግስት ተቋምም አይደለም። መከላከያ ድሮ ቀረ፣ የለም መከላከያ። አሁን ጣፍተን ስንል መንገድ ላይ ተይዘን መተን ምንድገደል ከሆነ ለአባታችንና ለእናታችን አይደርስም። ቀን ያልፋል እያልን ነው ብርድ እየጠጣን የምንኖረው። 12ኛ እኔ ሰው ከ3ኛ ሬጅመንት ነው የሚናገረው። 12ኛ 3ኛ ሬጅመንት 2ኛ ሻምበል ተማሪ ካለው ለምን አልተማረኩም የለኝም እያለ አገር ቤት እንዳይገባ በድሮን ጨፍጭፈው ሙርከኛን እዚህ ለመጨረስ ነው። ቀይ መስቀል መጥቶ እንዳይረከብ ዓለም መንግስታት እንዳያውቅ። እኔ እናትና አባቴ ልጄን አይቼ አንዴ አሁን ድፍት ቢያደርገኝ ምንም አይደለም። ለምን ለመሞት ነው የተፈጠርኩት። ስንቴ ከሞት ድኛለሁ። ይኸው በዱላ በሰው እግር ነው የሚሄደው። ከዚህ በላይ ሞት አለ ታደለ ወንድ ልጅ ከ300 በላይ ሙርከኛ አለው። የለኝም ለምን ይላል? ሚዲያ ላይ አወራ ብሎ ቢገልኝ ከሆነ ለምን መግደል አይደለም? ለምን አይሰቅልም? ለሞት ትሞት አለ አካፈር ነው ተፈጠርኩ፣ ወደ አፈር ነው የምመለሰው። ስለዚህ የለኝም ብሎ ነው ህዝቡ መስማት ያለበት ማለት። ኦሮሚያ ክልልም ያለ ደቡብ ክልልም ያለ አማራ ክልልም ያለ ወጣት ማወቅ ካለበት እያመጣ የሚያስጨፈጭፎ ለስልጣኑ ነው እንጂ ታዲያ ለምን አያወጣም? ስለዚህ ድንበር አይደለም ሆኖ አይደለም። ድንበር ለምን ድንበር አውጥቶ አያስቀምጥም? ይሄ ሰራዊት እኮ እዚህ የተቀመጠ ሰራዊት ቢወጣ ደስታው ነበር፣ ግን ተጨኩኖ ነው የተቀመጠው። ብዙ ጊዜ በቲክቶክ ከአማራ ክልል አውጣኝ ብሎ የሚሳደቡ ስንቱ ናቸው፣ ግን ተይዞ ነው የሚገደሉት። ለምን? ስልጣኑ የራሱ ስለሆነ። ለአው አፋር ላይ ምን ምላለ ሚያ ከሆነ ይሄን ካየ በጊዜ መጥፋት ከዛ አይጠቅምማ። ትግለኛም አልጠቀመም፣ ተጎርተንበትም ምንም የታገለ ለአገሬ ለባንዲራ ብሎ የታገለ እኮ ስንት አለ እዚህ፣ ስንት ተቆሰለ፣ ስንቱ እግሩ የተቆረጠ ምንም አላረገም። እዚህ በተዋጋን ውጋ ላይ እጁ የተቆረጠ ጓደኛ ያለው ተመቶ፣ ግን ይሄው እዚህ ነው ያለው ኮምቦልቻ እየታሸ ወይ ለእናቷ ነው ወይ ለአባቷ ነው እጁ ተቆርጦ መና ነው ቀረው። መልሶም ያምጣ ጠፋለሁ። አሁን መንገድ ተገኝቷል። እንደ ድሮ አይደለም ፖለቲካ። ድሮ ፋኖ ያርዳል ምን እኔ የሚናገረው ተገድጄም አይደለም፣ የራሴ ስሜት ስላለኝ ነው የሚናገረው። ተገድጄም አይደለም፣ ማንም ሊያስገድደኝ አይችልም። የማረከውን እያንከባከበ ነው። ከዚህ በፊት ያርዳል፣ ይረሽናል፣ የኦሮሞ ልጆች ይገላል። ኦሮሞ ነኝ፣ አልገደለኝም፣ አሰቀለኝም ፋኖ። ስለዚህ ወጥተ መሄድ ካለብህ ወጣት ወጥተ ሂድ፣ ለእናትና ለአባት ይሁን።